ያለሽ ይመስለኛል። እኔ ደግሞ ስለዛሬው ማብራሪያ መስሎኝ ነው። ስለዛሬው ነው ገኒ አንቺ አሁንም ዛሬም ስራ ነው የምትይው። ሀይሚ እያለቀሰች ያለችው አክቱን እየሰራች ነው አይደል? የምትይው ሀይሚ 100% አይደለም ግን ተሳስተሻል። ሀይሚ አይ ዶንት ኖ 100% ሀይሚ አታለቅስም እንደዚህ እንዴት? በነገራችን ላይ ገኒ አንድ ነገር ልጠይቅሽ ሀይሚ የት ነበር የምትሰሪው? አዳማ ሆስፒታል ነርስ ነኝ አላልሽም? ሆስፒታል አዳማ ያ ነርስ ነኝ ግን ምን ያደርግልሻል? እንደምነግርሽ ላይ ጀስት ሆስፒታል ነገር ላይ ሆስፒታል ለምን ነግርሻለሁ ነው ለምን ነግርሻለሁ ነው የራሴ ድራማ ባለፈው ጊዜ ነበር እንዴ ሆስፒታል አሁን እኮ ይሄ ሆስፒታል ስለሰራሽ ይሄ የአይምሮ ችሎታ ነው። የሆስፒታል ይሄ ሆስፒታል ሕክምና ተዋማ ይሄ የአይምሮ ነው። ገባሽ? ግን አንድ ነገር ልንገርሽ ሀይሚ፣ ሁሌም አትሳሳች። ሁሌ ህይወት ሁሉ ድራማ ናት ብለሽ አትጻፊ። እንደራስ ህይወትማ ድራማ ህይወት ድራማ ድራማ አይደለችም። ለእኔ ድራማ አይደለም ህይወቴ እኖረዋለሁ። ለምን እየኖርሽ ነው? እየኖርኩት ነው። ድራማ ሊሆን አይችልም። ይኸውልሽ ሀይሚ አንዳንድ ጊዜ እኮ ከኔ የሚበልጥም ሰው አለ ብለሽ ራስሽን ማሳመን አለብሽ። ማንም እኔ በነገራችን ላይ እኔ ከሰው ጋር አልወዳደርም። እኔ ከራሴ ጋር ከሰው ጋር ካልተወዳደርሽ ደግሞ ይኸውልሽ ከራስሽ ጋር ከሆነ ደግሞ ራስሽን ብቻ አይደለም ማዳመጥ ያለብሽ። ሌላውም ሰው ሊያውቅ ይችላል ብለሽ ያንንም ሰው ሀሳቡ መቀበል አለብሽ እኮ። ኦኬ ካልተቀበልሽ ትተይዋለሽ። ገኒዬ እኔ እዚህ ጋር ሀሳብ ስለምትፈልጊው ሰው ብለሽ የሰውን ሀሳብ መቅጨት አትችይም። እንደዛ አይሆን። ትክክል ሀሳብሽን ይጅና እንደ እህት የምንነጋገር ከሆነ እንደ አንድ ትልቅ ሰው ህይወትን እንዳሳለፈ ልጆች እንዳለው እንዳሳደግን ሴቶች ልጆች እንዳሉ እኛም ሴቶች እንደሆንን መፍረድ ካለብን እንፍረድ። በትክክለኛው ድራማ እንኳን ቢሆን ነው የምልሽ። ግን እኔ አሁን እምላችሁ ነገር ቢኖር ሀይሚ እውነት ቢሆን 2 ቀን የትላንትናዋ ለቅሶ የለም ዛሬና በቀደም ዕለት ያለቀሰችው ይሄን ድራማ ነው ብሎ የሚቀበለው አይዶን ነው። እኔ ምን አይነት ልብ ያለው ሰው ነው ብዬ ነው የምገምተው። ገባሽ? እርግጠኛ ነኝ የሰው ልብ ይለያያል፣ የተለያየ ሀሳብ ነው ያለው። እኔ ግን ይሄንን ዛሬ ሀይሚ ያለቀሰችውና የወሰነችው ውሳኔ ድራማ ነው ብዬ አልለውም። የሰው ልጅ ደግሞ ድራማ እንኳን ቢሆን ለሰው ልጅ የሚያስተምር ሰው ትውልዱን የሚያስተምር ትውልዱን የሚያጠፋ እንዳይሆን ብለው እንኳን ቢያስተምሩ ይሄ ሊያስተምር አይችልም። ይሄ ቺት ነው። ያስተምራል። ገኒ ተረጋጊ። በጣም ትምህርት አለው። ዛራዬ ቆጥጨርሳ ትጨርስ ይኸውልሽ ያስተምራላችሁ መልስ እሰጥሻለሁ። ትውልድ የሚማረው ከአንቺ ጋር ለስራ እየፈለገሽ እየሰራ እኔ ከአንቺ ጋር ነኝ እያለ በቃ ጥቅሙን ብቻ እያስቀደመ ስለ አንቺ ምንም ሳይጨነቅ የራሱን ጥቅም የራሱን እድገት በአቋራጭ እንዴት አድርጎ እንደሚያገኝ በአቋራጭ እንዴት አድርጎ ሰው እንደሚሆን እንዴት አድርጎ እንደሚያገኝ ራሱን እያሳደገ እኔን መጠቀሚያ እያደረገ ይሄ ለሌላ ሰው ያስተምራል ብዬ አልቀበለውም። ይሄንን እኔ ትውልድም እንዲቀበለውም አልፈልግም። ለምን መሰለሽ? ይሄ ራስ ወዳድ ይባላል። አንድ ሰው እንደ ሻማን እየቀለጠ አንድ ሰው እየተጠቀመ አንድ ሰው በእኔ ላይ ድልድይ እያደረገ የራሱን ነገር እያሳካ በአቋራጭ እኔ እንደ ሴት ስለ ፍቅር ብዬ ስለምወደው ብዬ ስለማምነው ብዬ ከሱ መለየት አልፈልግም ብዬ እንደዚህ እንደ ሻማ እየቀለጥኩኝ ለእኔ የማያዝነውን ወንድ ድራማ ያስተምራልና ይስራ ብዬ አልለውም። ይሄ ለእኔ ድራማ ሊሆንም አይችልም። እንደ ድራማም ካሰብሽው ነው የምልሽ። ይሄ መጠቀሚያ መሆን ነው እኔ እያልኩ ያለሁት በራሴ ማለት ነው። ገባሽ? አንዳንድ ሰው በጥሩ ቃላት ከአንቺ መለየት አልፈልግም፣ ከአንቺ እንዲህ መሆን አልፈልግም፣ ለአንቺ እኮ እንዲህ ነኝ እያለ እያታለለች ራሱን እያሳደገ ነው ያለው። ለእኔ ይሄ ድራማ የሚታየኝ ማለት ነው። ገባሽ? ቢኮስ ለእኔ ቢያስብልኝ ኖሮ እኔን ቢወደኝ ኖሮ እኔን ቢፈልገኝ ኖሮ እኔ ከሱ ጋር እንደዚህ እንደ ሻማ እንደቀለጥኩ ቢገባው ኖሮ እኔ የምከፋበትን ነገር አመጣም ነበረ። ገባሽ? ይሄ ሰውዬ ግን እየሄደ ከኔ ተደብቆ ከኔ በተጣላ ቁጥር ሄዶ እዛ ተኝቶ ወይ ተኝቻለሁ ብሎ አላስረዳም፣ ወይ ደግሞ የኔ ነውም ብሎ አላስረዳኝም ለእኔ። ገባሽ? እሱ ግን እኔ ላይ ጌም እየተጫወተ ድራማ ጌም እየተጫወተ ኖ ገነት በቃሽ ድራማ እሱ ጋር
ጌም አይ አሁን እንትን አለ እኛም እናውራ። ቆይ መልስ እንስጣ ባይተራ አንቺ እኮ አሁን ሙሉ በሙሉ ወንዱ ላይ እኮ ሄድሽበት። እኩል አድርገን አመዛዝነን እናውራ። ሴቷንም ወንዷንም ጥፋታቸውን ማውራት ትችያለሽ። ልናስብም አንችልም። አውቃና እየሰራች ነው። ቆይ ሴቷ ምን አጠፋች ነው? ስራ ነው ብለሻል አይደል? እንዴ ሴቷ ምን አጠፋች? የሴቷን ጥፋት ንገሪኛ። ተመካክረው ነው እየሰሩ ያሉት። ተመካክረው ነው እየሰሩ እየሰሩ ነው ስራ እነሱ እሱ ያጠፋች። ምክንያቱም ከሷ በላይ ማለት ነው በምናየው ልክ ነው። በምታየው ልክ ነው እንጂ ሪል ሆነሽ ትክክል አይደለም። እንዴት አወቅሽ አንቺ? ሲጀመር እንግዲህ ምን ነው በተራ ይሄ እኮ ብዙ ህዝብ ነው እየሰማ ያለው አይደለም። በተራ አውሩ ምንድን ነው በተራ አውሩ። ተረጋጉ። ቆይ ሀሳብ ነው እንሰጣጣላችሁ አይደለ? ሀሳብ እስከሚጨርሱ ድረስ ተረጋጉ። እስከሚጨርስ አንድ ሰው ጨርሻለሁ ብሎ ሙት ሲያደርግ ነው የሚታወሩ። ምን ሆናችሁ ነው? ተረጋጊ ገንዬ አንድ ነገር ልንገርሽ። እኔ እናት ገንዬ ተረጋጊ። ለምን እንደሆነ ታውቂያለሽ? ሁለቱም ባላንስ እያደረግን እናውራ። ምክንያቱም ነገ የሚያሳፍር ነገር ማውራት አልፈልግም። ለሚያልፍ ቀን የማልፍ ቃል አንናገርም። ግን ይሄ ነገር ይሄ ቦታ ላይ ትክክል አይደለም ብለን የሁለቱንም ሚዛናዊ ሆነ መወያየት በደህና እንዲመጡ መስተካከል ነው እንጂ ያለብን በሱ ላይ ብቻ እንትን ማለት አንችልም። ገብቶሻል? እነሱ ይተዋወቃሉ። ገንዬ ማሬ ስሚኛ፣ ሁለቱ እነሱ ይተዋወቃሉ። ገባሽ? ስለዚህ በራሳችን ቢደርስ እያልን እኮ ነው መቅድዬ የምናወራው አይደል? ልክ ነሽ እኮ ገንዬ እኮ እንደ ራሳችን አድርገን ነው እንጂ ለራሳችን ደግሞ ከሆነ ሴቷ ምን አጠፋች? እኔ ምን አጠፋው? እኔን እንደ ሴት ልቁጠርና ምን አጥፍቻለሁ? አሁን በዚህ ድራማ ንገሩኝ እስኪ ያጠፋሁትን። እኔ ሴቷ በወንዱ ላይ ምን አረኩ? ቺታረኩኝ? ቺታረቅ ያባሃለሁ ብዬ መጣው? አካንተ ተደብቄ ሄጄ ነበር ከሌላ ወንድ ብዬ መጣው? ምን አረኩ? እስኪ ጥፋቱን ንገሩኝ። የሴቷን ጥፋት ንገሩኝ። የሴቷ ጥፋት እኮ ሊኖር ይችላል። ገኒ እዚህ ጋር አሁን ንገሪኛ። ሊኖር ይችላል አይደለም? ንገሪኛ። ኦኬ እሺ ላውራሻ። የሴቷን ጥፋት እዛ ጋር እሱ ጠይቅ እነግርሻለሁ ብሏታል። ሰው መረጋጋት ነበረባት ሴቷ። አየሽ እነግርሻለሁኝ አላት። የማስተካክለው ነገር አለ። ሲጀመር እኮ እኔ ባይዘው እዚህ ጋር እንዳላችሁት ያው ብዙ እያዳመጥኳችሁ አልነበረም። ካዳመጥኩት ውስጥ አንድ ሀሳብ የምሰጠው ምንድን ነው፣ ይሄ ነገር ሀይሚና ብሩኬ ምንም ይስሩ እኛ የምናውቀው ነገር የለም። ግን ምንድን ነው እንደ አይዲያውና እንደ ቪዲዮ ነው የምንፈርደው። ለምን ከዚህ በፊት ብሩኬ የሆነ ነገር ይልና ፎር ኤግዛምፕል አበድኩ ብሎ ወደ ሰላሙ ሲመጣ ይሄ ግባባችሁ ያበድኩ መሰላችሁ ብሎ መልስ እየሰጠ ነበር። ዛሬ ላይ ባለፈው አንድ አይነት አይደለም። የዛሬው ማለት በጣም ከባድ ነው። የዛሬው ማለት ሁላችንም ቤት ሊያንኳኳ ይችላል። ገባችሁ? ይቅርታ ያለች ድምፅ አለ። የዛሬው ማንኛውም ቤት ሊያንኳኳ ይችላል። በብዙ እህቶቻችን ውስጥ ሊደርስ ይችላል። ይሄ ማለት ብሩኬ የሚተውነው እንደ ዱርዬ እንደ በምላስ የሚደልል እንደውም ከእዩ ማነው ጥፋተኛ? ወንድየው ነው በሀቅ ከሄድም ማለት ነው። እዩ ጥፋተኛ ናት። ግን ሞርዛን ጥፋተኛ የምንላት በብሩኬና በሀይሚዬ ህይወት ውስጥ 2 ዓመት ሙሉ የለችም። እዩን ያመጣው ማነው? ብሩኬ ነው። እዩን ያመጣው ማነው? ከበደ ነው። ገባችሁ? ማን ሄደው? እዩ ናት የመጣችው እሱ። ስለዚህ እዚህ ጋር መጨረሻውን አይተን እኔ እንደውም ብዙ ነገሮችን እያሰላሰልኩ ነው ዛሬ ላይ። ለምን ብሩኬ ለሀይሚዬ ያለው ሪስፔክት፣ ብሩኬ ሀይሚዬ እንደዚህ የምታለቅሰው ውሃ አይደለም እንባይ ነው። እንዴት ጨከነ? ሜቢ ሪዝን ሊሆን ይችላል። ለምን ብሩክና ሀይሚ ፍቅረኛሞች ናቸው። አይዋ ግን እንደ ፍቅረኛሞች የሚያሳልፉት ነገር እስካሁን የለም። ይህን ነገር ደግሞ መጨረሻውን አይተን የሁላችንም አስተያየት እንሰጣለን። ዛሬ ላይ ግን ሀይሚዬ በማልቀሷ ማነው ተጠያቂ? ብሩኬ ነው። ጽድት ያለው ነገ አንድ ሆኖ ይመጣሉ 100%። ብሩክና ሀይሚዬ አይለያዩም። ግን እንደ ቪዲዮና እንደ ሀቅ ካወራን ጥፋተኛ ብሩኬ ነው። ጥፋተኛ ከበደ ነው፣ ወንድየው ነው። ሀይሚዬ ደግሞ የምትሆነው ከማልቀስም መሰረት እራሷንም ልታጠፋ ትችላለች። እንኳን ሀይሚዬ የብሩኬ ነገር እኛን ግራ ጋብቶናል። እንዴ ብሩኬ እኮ ምንድነው የሚለው? እስቲ እስከ 3 ወር ካላረገ ካልተኛ ለምንድነው 3 ወር የሚጠበቀው? ስለዚህ ፕራንክ ነው። ብሩኬ ኔቨር አያደርግም። ምናልባት ሪዝን ዩ ሪሜምበርስ
ሄሉ ማርክ የቡታጅራ ሰዎች። ስለዚህ አሁንም በትዕግስት እንጠብቃለን። ብሩኬ ከተቻለው የምትመክሩት ሀይሚዬ ማልቀሷን ታቁምና ስራውን ይቀጥሉ። 4 ነጥብ። እየተደማመጣችሁ እሷ ግን አስተያየት ነበረ እየሰጠች ነው እንዴ? አንቺ ግን ይኸውልሽ፣ አንቺ ግን ለወንድም ለሴትም አይደለም። አንቺ እኔ እውነቴን ነው የምነግርሽ፣ ሴት ብትሆን እሱማ ብትሽ ነው እሱ እኛ ለወንድም ለሴትም ሳይሆን እዚህ ጋር ባላንስ የሚባል ነገር የለም። ከሀይሚዬ ሲጀምር ተበዳይ ናት። ገባችሁ? ብሩክም አላሰበላትም። እንኳን ሌሎቹ ተበዳይ ሀይሚ ናት። ከብሩኬና ከእኑስ ማነው ጥፋተኛ? እንደኔ ብሩኬ ነው። እኑ ይትን ስናቃት ቡና ቤት ስራ ይስናቃት አትመጥነንም። ያመጣው ብሩኬ ነው። ስለዚህ ዞሮ ዞሮ ነገ ቢታረቁም ባይታረቁም ይታረቃሉ 100%። ሀይሚና ብሩኬ ድራማም ሰሩ ፕራንክም ሰሩ። ጥፋተኛ እንደዚህ ስታለቅስ እንዴት ነው የሚጨክነው? ፕራንክ ነው። ኦፍ ኮርስ ፕራንክ ነው። ግን ምንድነው የራሱ ሪዝን አለው ብሩኬ ያመጣበት። ይሄ ብሩኬ ማለት በጣም ብልጥ ሰው ነው ዛሬ ላይ ማለት ነው። ለምን ሀይሚዬ እንደዚህ ስታነባ እንዴት ነው ቪዲዮ ራሱ የሚቀረጽለት? እንዴት ፕራንክም ሆነ ተውነው ምን ትበልም ለኦዲየንስስ ለኛ ተው ለናንተ አያስብም። እና እኔ ሴት ልጅ ስታለቅስ አይም ብሩክ ማህርት ይሄ ደግሞ ብሩኬ አያደርገውም። ይሄን ግን ተውነው የሚሰራው ማልቀስ ብቻ ሳይሆን ህይወታቸው የሚያጠፉ ሴቶች ሊኖሩ ይችላሉ። እና አስተማሪ ፕራንክ ነው። ግን ብሩኬ የስራን ይስጥ። ሌላ ምን እላለሁ? ባህራ አዳምጫ እንደኔ ቆንጆ አንቺ ሀሳብ ነው አይደለ? ሀሳብ ለሀሳብ ነው እንጂ ሀሳብ ልሰጣት ስል እሷ እኮ የምታወራው አንዱን ብቻ ገድፈሽ ማውራታችን የሁለቱንም ነው። ሚዛናዊ አድርገን እናውራ ነው የኔ ባህራ። አንቺ ዛህራ ነሽ፣ እሷ ገነት ናት። ገነት የራሷን ነው፣ አንቺ የራስሽ ነው። ዝም ብሎ ማዳመጥ ነው። የሰጠችውን ትስጥ እሷ ናት። አንቺ ደግሞ የራስሽን። ምክንያቱም በሀሳብ ሲጋጭ ኤክሰለንት ዩዘርስ ነው። አይ ቲንክ ለምን ይሄ ድራማም ሆነ ፕራንክም ሆነ እውነተኛ ታሪክ ይሄ ማለት የሁላችንም ሀሳብ የተለያየ ነው። እዚህ ጋር ብሩክን ረቢ ነው በጣም ነው ማከብረው። እንደ ሰውነት እንደ በፊቱ ማለት ነው ምንም የለም። ግን የሚያሰራጨው ነገር ብሩክን ያወርደዋል። ቪዲዮ አልተመቸኝም፣ ቪዲዮ ትክክል አይደለም። አንዷ እህቴ ደግሞ ችግር የለውም ማለት ትችላለች። እና የሁሉም ሀሳብ በዚህ አይዲያ የተለያየ ነው። እና ባይዘው ድምጽ ኦቨር ነው። ያው አይፓድ አለ፣ ልጅ ድምጽ አለ። አም ሶሪ። እና የሁሉም ሀሳብ ግዴታ አንዱ አሁን ብሩክን መደገፍ ትችላለች። ለምን ብሩክን በጣም ከበደን በጣም ከወደደችው 5 ሴት ጋር 5 ልጅ ቢወልድ ታሳድጋለች፣ መብቷ ነው። ትዕግስትም እንደዛው ገባችሁ? ሀይሚዬም እንደዛው፣ እኔም እንደዛው። እና የሁላችንም ሀሳብ የተለያየ ነው። እኔ ደግሞ አንድ መሰረት ባሏ በላይዋ ላይ ቺት ካረገ እንደነገርኳችሁ ቺት ያረገ ወንድና ካንሰር ቆርጦ መጣል ነው። ለምን ያ ነገር ሱስ ነው በቃ የሚሆነው። ገባችሁ? አሁን ብሩኬ እኮ እየተወነው ነው። ብዙዎቻችን ያልተግባባ ነው ምንድነው ሀይሚዬ ስለምታለቅስ ነው እንጂ የዱርዬ ወንዶችን እየተወነው ነው። ብሩኬ ይሄን አያደርግም፣ ኔቨር አያደርግም። ብሩኬ በፍጹም አያደርግም። ግን ምንድነው እየተወነው ነው። በጣም አስተማሪ ቪዲዮ ነው። ግን ሀይሚን ለምን ያስለቅሳታል? እኔ ያናዶኛል። እላለሁ ስፈልግ እሱን እላለሁ። የታየኝንና የታየኝን ነው ማወራው እንጂ አንቺን ለማስደሰት ወይ ሌላውን ለማስደሰት እሷን እያልኩ እየወገንኩ አልሄድም። በእኔ ነው የምልሽ። እቺ ሴትዮ የፈለጋትን ነው የተናገረችው፣ መብቷ ነው እሷ የወሰደችውን። አንቺ ደግሞ ሁለቱንም ምናምን እያልሽ ማለት ትችል። እዚህ ጋር ግን ሀሳብ ነው፣ አሁን ሀሳብ ነው እንጂ